አርጀንቲናዎች ወደ ስቴዲየም ሲመጡ እንደተመለከታችሁት በጣም ደስ ብሏቸውና በፈገግታ ነበር የመጡት። ነገር ግን ይሄንን ቪዲዮ አይታችሁት ከነበረ የዛኑ ቀን ከሎከሩም ሲወጡ አብዛኞቹ የሐዘን ስሜት ነው የሚታይባቸው። ያለቀሱ የሚመስሉ ተጫዋቾችም ነበሩ። መቼስ ያለ ምንም ምክንያት ከዚህ ደስታ ወደዚህ ሐዘን ሊቀየሩ አይችሉም። ሎከር ሩም ውስጥ የተፈጠረ የሆነ ነገር ቢኖር ነው እንጂ ምን እንደተፈጠረ እስካሁን ድረስ የተረጋገጠ ነገር ባይኖርም ሜሲ ግን ተጫዋቾቹን ሲያበረታታ ተደምጧል። ውስጥ የተፈጠረው ነገር እርሱትና አሁን ጨዋታው ላይ ፎከስ እናድርግ፣ የመጣንበትን ጉዳይ እናሳካ ሲል ተደምጧል። አርጀንቲና ላይ ይሄ ነገር ሲከሰት የመጀመሪያው አይደለም። ባይዘው በ1990 ማራዶና ላይ ተመሳሳይ ነገር ተከስቷል። የዛኔም አርጀንቲና ለፍጻሜ 1-0 ነበር ተሸንፈው የወጣችው እና አርጀንቲናዎች በዚህ አቅማቸው 120 ደቂቃ ሙሉ አንድ ሙከራ ሳይሞክሩ የወጡት አጋጣሚ ነው ብላችሁ ታስባላችሁ? መጀመሪያው ነገር የአርጀንቲና ብሔራዊ ቡድን ተጫዋቾች ወደ ሜዳ ለማሟሟቅ በሚገቡበት ሰዓት ላይ በፈገግታ ውስጥ በጥሩ ሙድ ውስጥ እንደነበሩ ሲታይ ነበረ። ነገር ግን ከዛ በኋላ ወደ መልበሻ ክፍል ገብተው ወደ ተነሉ ጨዋታውን ለመግባት ዝግጅት በሚያደርጉበት ሰዓት ላይ ሊዮኔል አንድሬስ ሜሲ ለአርጀንቲና ብሔራዊ ቡድን ተጫዋቾች ተረጋጉ፣ ዋናው ነገር መረጋጋት ነው፣ የተፈጠረውን ነገር እንርሳ እያለ ሲነግራቸው እንደነበር በቴሌቪዥን ካሜራዎች ውስጥ ገብቶ ነበረ። ታዲያ የተጫዋቾቹም ስሜት ጥሩ አልነበረም። አንዳንድ ተጫዋቾች እንደማልቀስ ሲያደርጋቸው ነበረ። ከመጀመሪያው ለማሟሟቅ ወደ ሜዳ ሲገቡ ከነበረበት ስሜት እንግዲህ ወጣው በሐዘን አይነት ስሜት ውስጥ ገብቶ እንደነበር ሲታይ ነበር። ያው አንዳንዶች ሲሉ የነበረው መልበሻ ክፍል ውስጥ ምናልባት ሊዮኔል አንድሬስ ሜሲ የመጨረሻ የአርጀንቲና የዓለም ዋንጫ ጨዋታ ነው ብሏቸው ሊሆን ይችላል በሚል ነው። ግን በርከት ያሉ ሰዎች ደግሞ ከተለያዩ ሀሳቦች ጋር ደምሮ የሆነ ነገርማ ተፈጥሯል እያሉ ነው የሚገኙ። ሌላው ደግሞ ምን መሰላቸው? አርጀንቲና 1-0 እንኳን በስፔን እየተመራች ጎል የማስቆጠር ግዴታ ውስጥ በገባችበት ሰዓት ላይ አሰልጣኝ ሊዮኔል ስካሎኒ ላውታሮ ማርቲኔዝን ቀይሮ ለማስገባት ጥረት አለማድረጉ እንዲሁም አለመቀየሩ በጣም በርካቶችን እያነጋገረ የሚገኘው የእንግሊዙ ግማሽ ፍጻሜ ጨዋታ ላይ ተቀይሮ ገብቶ የማሸነፊያውን ጎል እንዳስቆጠረ የሚታወስ ነው። በፍጻሜ ጨዋታ ላይ ግን ሊዮኔል ስካሎኒ ይህንን ተጫዋች አለመጠቀማቸው በርካቶችን እያነጋገረ ይገኛል። ከዚህ በተጨማሪም ሊሳንድሮ ማርቲኔዝ ተጎድቻለሁ ብሎ የወጣበት መንገድም ብዙ ደጋፊዎች እንዳላሳመነ እየተመለከቱ እገኛለሁ። የኢንዞ ፈርናንዴዝ ሁለት ቢጫ ካርድና ቀይ ካርድን በርካቶችን እያነጋገረ እንደሚገኝ እየታዘብኩ እገኛለሁ። የአርጀንቲና ብሔራዊ ቡድን ተጫዋቾች የተጫወቱበት መንገድም ብዙዎች ጥያቄ እያነሱበት እንደሚገኝ ነው እየተመለከትኩ የምገኘው። ይህ ምንድነው? አብዛኛውን ኳስ ወደ ኋላ ለመመለስ ጥረት ሲያደርጉ ነበር። ታዲያም ወዲያው ሲነጠቁ ነበር በስፔን ብሔራዊ ቡድኖች። በእርግጥ ያ የስፔን ብሔራዊ ቡድን ኳሊቲን ቢያሳይም ነገር ግን የአርጀንቲና ብሔራዊ ቡድን ባለፉት 5 ዓመታት እንደዚህ አይነት ነገር ሲያደርጉ አለመታየታቸው እንግዲህ ጥያቄ ያስነሳ ይገኛል። ኳስን ወደ ኋላ ለመመለስ ጥረት ሲያደርጉ ብዙ ጊዜ አይታይም ነበር ከማጥቃት ውጪ ማለት ነው። ሌላው ቶፒክ ደግሞ እንግዲህ የአርጀንቲና ተከላካይ ክርስቲያኖ ሮሜሮ ዶናልድ ትራምፕ ልጃቸውን ለመጨበጥ ፈቃደኛ ለመሆኑም ጥያቄ ያስነሳ ይገኛል። የሜሲ የመጨረሻ ዓለም ዋንጫ ይሆናል ተብሎም የተጠበቀ የሜሲ ቤተሰቦች በዚህ ዓለም ዋንጫ ፍጻሜ ጨዋታ ላይም አለመገኘታቸው ሌላ ጥያቄ ያስነሳ የሚገኝ ጥያቄ ነው። የአርጀንቲናው ፕሬዝዳንትም እንግዲህ አልተገኘውም በዚህ የፍጻሜ ጨዋታ ላይ። እንዲሁም ደግሞ በእያንዳንዱ በሚባል መልኩ የአርጀንቲና ብሔራዊ ቡድን ጨዋታዎች ላይ በዚህ ዓለም ዋንጫ ተገኝቶ የነበረው አርጀንቲናዊው አሰልጣኝ የሆነው ዲያጎ ሲሞኔ በፍጻሜ ጨዋታ ላይ አለመገኘቱ ሌላ ጥያቄ እያስነሳ የሚገኙ። እንዲሁም ደግሞ ሊዮኔል አንድሬስ ሜሲ ተጫዋቾች ወደ ሜዳ ከመግባታቸው በፊት ልምምድ እያደረጉ በነበረበት ሰዓት ላይ ባልተለመደ መልኩ ባዶ ምንም አይነት ብሎክ በሌለበት ሜዳ ላይ ኦን ታርጌት ቅጣት ምቶችን መሞከር ተቸግሮ እንደነበር ተመልክተን ነበረ። ስለዚህ እነዚህ ነገሮች በጠቅላላ ደምሮት እንግዲህ በርከት ያሉ የአርጀንቲና ብሔራዊ ቡድን ደጋፊዎችና የእግር ኳስ አፍቃሪያን የሆነ ነገር በዚህ ፍጻሜ ላይ የአርጀንቲና ብሔራዊ ቡድን ተጫዋቾች ላይ ተፈጥሮ ነበረ፣ ምናልባትም ከአቅም በታች እየተጫወቱ ነበረ ወይ ያሉ ሀሳቦችን እየሰነዘሩ ይገኛሉ። እስካሁን ያነሳውላችሁ ሀሳቦች በጠቅላላ የኔ ሀሳቦች አይደሉም፣ የተነሱ ሀሳቦች ናቸው። እናንተ ስለነዚህ ሀሳቦች ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክት መጫን እንዳትረሱ። በዚህ አንድ ፎቶ ምክንያት አርጀንቲና እንዴት ለስፔን ዋንጫው ልትሰጥ ቻለች? በርከት ላሉ ቀናት የቪዲዮ መረጃና እንዲሁም ደግሞ ኢንፎርሜሽኖችን ቼክ ሳረግና ሳጣራ ነበረ የቆየሁት። አሁን ሙሉ ነገሩን እነግራችኋለሁ። ቪዲዮ ረዘም ሊል ስለሚችል በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ደግሞ ፎሎ እያደረጋችሁ ሙሉ መረጃውን ተከታተሉ። የአርጀንቲና ተጫዋቾች ከባሳቸው ወርደው ወደ ሜዳ ሲገቡ በዚህ ልክ ደስተኛ ነበሩ። ከዛ በኋላ ሁሉም ተጫዋቾች በሚባል መልኩ ሊሳንድሮ እንደምትመለከቱት ፊቱ ኖርማል አልነበረም። እንዲሁም ኤንዞ ፈርናንዴስ እያለቀሰ ነበር። ታዲያ በዚህ አጋጣሚ ሊዮኔል ሜሲ በግልጽ ለተጫዋቾቹ የተፈጠረውን ነገር ረስታችሁ ጨዋታውን ብቻ እንጫወት ነበር ሲላቸው የነበረው የአርጀንቲናን ሜንታሊቲ ሁላችንም እናውቀዋለን። ጨዋታውን ብቻ እንጫወት፣ አስምሩበት። ይህንን ቪዲዮ በደንብ ተመልከቱት። ምን እንደሚል ትርጉሙን እነግራችኋለሁ። እጅግ በጣም በሚገርም ሁኔታ ሊዮኔል ሜሲ ለሊሳንድሮ ማርቲኔዝ ምን ብሎ እየነገረው መሰላችሁ? 2 ጉዳት ብቻ ነው ከኛ የሚፈልገው፣ 2 ጉዳት። ከዛ በኋላ ሊሳንድሮ ማርቲኔዝ ምን ብሎ ይመልስለታል? አርዊ ሎስት እየተሸነፍን ነው ብሎ ይመልስለታል። እንደምትመለከቱት በ44ኛ ደቂቃ ሊሳንድሮ ማርቲኔዝ ለበርካታ ጨዋታ ለአርጀንቲና ከነ ጉዳቱ የሚጫወትና የሚታገል ተጫዋች 44ኛ ደቂቃ ላይ
ተጎድቶ ከሜዳ ተቀይሮ ወጣ። ከዛም 77ኛ ደቂቃ ላይ መልሶ ሮሜሮ ተጎድቶ ከሜዳ ወጣ። ኮኢንሲደንስ ይመስላችኋል? ይህ ቪዲዮ 2022 ላይ ከላይ የምትመለከቱት ከፈረንሳይ ጋር ለፍጻሜ የደረሱ ሰዓት የገቡበት ሙድ ነው። ተመልከቷቸው ሁሉንም። አሁን ደግሞ ተመልከቷቸው። እያንዳንዱ በሚባል መልኩ አኩርፈዋል ኮምፕሊትሊ። የ22ቱ የዓለም ሻምፒዮና አንሄል ዲ ማሪያ የመጀመሪያ ቃሉን እንግዲህ አርጀንቲና ተገዳ የዓለም ዋንጫውን ለስፔን ሰጥታለች ሲል ተናግሯል። ስለዚህ እነዚህ መረጃዎችን አንድ ላይ በማገናኘት አንድ መላምት ተሰጥቷል። ምንድነው? የእንግሊዝ ጨዋታ ጊዜ የአርጀንቲና ተጫዋቾች እንደምትመለከቷቸው ላስ ማልቪና ሶን አርጀንቲና ሲላል ይህ ነገር የሚገናኘው ስለ ፋክላንድ እንትን ነው ደሴት አርጀንቲናና እንግሊዝን በተመለከተ ፖለቲካል ኢሹ ነው። በጣም ከረጅም ዓመት የነበረ ፖለቲካል ኢሹና ምንድነው መሰላችሁ በፊፋ ህግም ሆነ በእግር ኳስ ዩኤፋ ህግ እንደዚህ አይነት ፖለቲካል ጽሁፎችን ባነሮችን ወደ ሜዳ ይዞ የገባ ቡድንም ሆነ ብሔራዊ ቡድን ለ10 ዓመት ከእግር ኳስ ይታገዳል የሚል ህግ አለና በርካታ የአርጀንቲና ሚዲያ ጋዜጠኞችን ጨምሮ እንግዲህ በርካታ መላምት እየሰጡ ነው። እሱም መላምት ምንድነው? የአርጀንቲና ተጫዋቾች ይህንን ዓለም ዋንጫ ለስፔን ትሰጣላችሁ ወይ ደግሞ ለ10 ዓመት ከእግር ኳስ ትታገዳላችሁ እንግዲህ ተብለው እንደተነገራቸውና ዋንጫውን ለስፔን እንደሰጡ እየተነገረ ይገኛል። ይህ ነገር በብዙ ነገር ትክክል ሊሆን ይችላል ብዬ የማስብባቸውን ደግሞ መላምቶች ልንገራችሁ። የመጀመሪያው ምን መሰላችሁ? ኤንዞ እንግዲህ ከጨዋታው በኋላ የመጀመሪያ ዝምታውን ሲሰብር የተናገራት ቃል ምንድነች? when time goes by understand that there is something much greater than a result። ይህ ምን ማለት ነው? ካለፈ ጊዜ ከሄደ በኋላ አንዳንዴ ከእግር ኳስ ውጤት በላይ የሚያስፈልግ ነገር እንዳለ ትረዳላችሁ ሲል ተናግሯል። ጨዋታው ከተጠናቀቀ በኋላ ሜዳሊያ ለመሸለም በሄዱበት ሰዓት ዶናልድ ትራምፕን እጁን አልጨብጥም ማለቱ እንግዲህ ይታወቃል። ይሄ በአንድ ሌላ ምልክት ነው። ከዛም ባለፈ ሮሜሮ ከጨዋታው በኋላ የተናገራት አንዲት ቃል አለች። እሷ ምንድነው? we are forced to finish second፣ ሁለተኛ ደረጃ ይዘን እንድናጠናቀቅ ተገደን ነበር ሲል እንግዲህ ተናግሯል። ሌላ እጅግ በጣም በርከት ያሉ ስትሬንጅ ነገሮች ያልነገርኳችኋል። የመጀመሪያው ምንድነው? በዚህ የፍጻሜ ጨዋታ ላይ ኢማጂን እንግዲህ ዲየጎ ሲሞኔን ተውትና የአንዳቸውም ተጫዋቾች ቤተሰብ ሜዳ ውስጥ አልተገኙም፣ አልገቡም ማለት ነው። ከዛ በመቀጠል ምንድነው? ዲየጎ ሲሞኔ ከጨዋታው የአርጀንቲና ጨዋታ ከመጀመር ጀምሮ እስከ ግማሽ ፍጻሜ ድረስ ነበረ። ነገር ግን የፍጻሜው ጨዋታ ጊዜ አልነበረም። ለምን ይመስላችኋል? ከመጀመሪያው ጀምሮ አስቡት። አርጀንቲናዎች የጨዋታው ቀን ብቻ አይደለም ከጨዋታው በፊት የነበሩት የትሬኒንግ ምስሎችን ተመልክተናል። ሁሉም በሚባል መልኩ ደስተኛ ነበር። ወደ ጨዋታው በገቡበት ሰዓት ራሱ ከባስ እንደወረዱ የሚያሳዩት ፊት እጅግ በጣም ደስተኛና ጥሩ ነበረ። ነገር ግን ከዛች መልበሻ ክፍል ወጥተው ወደ ሜዳው ጨዋታውን ለመጀመር ሲገቡ በእንባ ተውጠው በጭንቀት ተውጠው ኦሬዲ ጨዋታውን ጨርሰን እንመለስ አይነት ሪአክሽን እያሳዩ ነበር የተጫወቱት። በጨዋታው መሀልም እንግዲህ ብዙ ነገር የተፈጠሩት ነገሮች አሉ። ለምሳሌ በዓለም ዋንጫው ላይ እድሜ ሳይበግረው እንግዲህ እጅግ በጣም ሲያሸበርቅ የነበረው ሊዮኔል ሜሲ ተመልከቱት። እዚህ ጋር ሲቆም ኢቨን በረኛው አልተጠጋውም ነበረ። እድሜው ነው እንደማትሉኝ ተስፋ አደርጋለሁ። ይህ ብቻ አይደለም፣ እጅግ በጣም ሬር የሆኑ ነገሮች ሲፈጠሩ ነበረ። የኤንዞ ፈርናንዴስ የመጀመሪያ ቢጫ ካርድን ጀምሮ ሊዮኔል ሜሲ ላይ ሲሰሩ የነበሩት የመጨረሻ ደቂቃ ፋውሎች፣ ቅጣት ምት የሚያሰጡ በዳኛው ኢግኖር ሲደረጉና እንግዲህ ዝም ሲባሉ ተመልክተናል። ይህ በትክክል ኖርማል አይደለም። እኔ ምሬ ነው የምላችሁ፣ በትክክል ኖርማል አይደለም። there is something guys። አርጀንቲና ተገዳ ዋንጫውን እንደሰጠች በደንብ ያስታውቃል፣ ወይም የሆነ ነገር እንደተፈጠረ በደንብ ያስታውቃል። ኩናጉዌሮም ዲማሪያም እንዲሁም ደግሞ ዝላታንን ጨምሮ እንደተናገሩት አርጀንቲናዊት የሆነ የተፈጠረ ነገር አለ። we are forced to give the world cup። የሜሲ ደጋፊዎች ኦቨር አልቃሻና እፍርታም እንደሆናችሁ ነው የተረዳሁት ነው ማለት። ባለፈው ዓለም ዋንጫ ላይ አርጀንቲና ከስፔን ጋር ተጫውታ 1-0 ተሸንፋ ዋንጫውን ካጡት በኋላ ምን የሚሉ መረጃዎች ወጥተዋል። አርጀንቲና ተገዳ ነው ከፎልክላንድ አይላንድ በእንግሊዝ ጋር ምናምን ባሳየችው ተጫዋቾቹ ባሳየችው ምልክና ምናምን ነገር 10 ዓመት ከመቀጣት ይሄንን ዋንጫ ላሽበሉ ምናምን ነገር እና ይሄንን ነገር በደንብ አድርገው አምነውበት እያራገቡ ነው ማን እኔ ገመትኳችሁ ነው የምላችሁ የአርጀንቲና ደጋፊዎች። ኮፒ ሊንክ እያደረግ ሲያርሰብ እስካሁን አስከፍቻለሁ። ዛሬ ላስደስት ነው የተገነዘብኩትን ነው ማወራው ነው። አንደኛ ቅጥቅጥ ተደርገው ናችሁ። ስለ ጨዋታው አናውራ። ቅጥቅጥ ተደርገው ነው የተሸነፋችሁት።
ስለዛ ማለቃቀስ የቱ ጋር ራሱ እንደ አልገባኝ። በቆሻሻ ጨዋታ የሚጫወቱ የነበረው የአርጀንቲና ጨዋች ዳኛ እንደውም ጨዋታውን ሲሪየስ ሊያዘው ቢል እኮ ገና እንደተጀመረ ፈርስት ሃፍ ቢጫ ቢያድላቸው ይረጋጉ ነበር። ግን እንደፈለጉ ፔሬዳዝ እኮ እስቲ አይዴሩ ያሉ ነበር። እስቲ ወንድ ነህ ቀይ ስጠኝ አይዴሩ አጫወት ነበር የጫወት የነበረው። ስለዛ ስለ ጨዋታው አናወራማ። ከጨዋታው በኋላ ግን አርጀንቲና ተገዳ ነው ስትሉ በዚህ ደረጃ ነው የቶርናመንቱን ኢንቴግሪቲ የምትንቁት? ምክንያቱም የቶርናመንቱን ኢንቴግሪቲ ፊፋን በዚህ ደረጃ ክሬዲቢሊቲውን የምትንቁ ከሆነ አርጀንቲና ሪግ ተደርጎላት ነው 2022 ቢባል ፌር ነው ማለት። እኔ እኮ እስካሁን ድረስ እንደዚህ ማለት ነው ለምን ታውቃለህ? ፊፋ የሆነ ኮራፕሽን ምናምን ነገር ገንዘብ የበለጠ ትርፍ ለማግኘት ምናምን ነገር ጌም ይጮታል እንጂ በዚህ ደረጃ ባናረግልሃለሁ ወይ አውቀህ ገብተህ ተሸነፍ ትእዛዝ ነው የማለት ደረጃ ጌም ላይ ኢንተርፊር ያደርጋል ብዬ ማስብ ከሆነ ሜሲ ዓለም ዋንጫ መብላት እኮ 2022 ላይ በጣም የሚያዋጣ ነገር ነውና አግዞት ነው እንበል። ከማር እንዴት ሌላው የሚያለቃቅስበትን እና ክሬዲት ሊያሳጣው የሚሞክረውን ተቋም አንተ የተሸነፍክ ቀን ለዛውም ተቀጥቅጠ ብትታገዝ እኮ አታሸንፍ ነበር። ተቀጥቅጠ የተሸነፍክበትን ቶርናመንት እንዴት ታጣጥለዋለህ? ገባህ? ሲጀመር ፎልክላንድ አይላንድን ያሳዩበትን ሴሚፋይናል ላይ የእንግሊዝ ኤፍኤ ክስ አቅርቦ ፊፋ ውድቅ አድርጎታል። የስፔን ጨዋታ ላይ ራሱ ማሳየት ትችላላችሁ ተብለው ነበር። ገባህ? አይመለከተንም እኛ የስፔን ጨዋታ ላይ ራሱ ስላላሸነፉ ነው ያላሳዩት። ስፔኖች ዋንጫ ሲያነሱ ጀርባ ሰጥተው ገባህ? የሆነ ነገር እንደተነጠቁ ምናምን። አባቴ ምንም የተነጠቀው ነገር የለም። ተገርፈህ ነው ደጋፊው። እኔ ሜሲን እስከዛሬ ድረስ በሜሲ ብቃት ስለነበረ እየገመትኳችሁ የነበረው ምንም ያጠፋችሁ አይመስለኝም ነበረ። ግን ሜሲ የፈለገ ቢችል ሜሲ የፈለገ ምርጥ ቢሆን ሜሲን የሚደግፍ ሰው ሊነፈጭል ይችላል ማለት ነው። በእናትህ እኔ መልሱልኝ እስቲ ቶርናመንቱን ፊፋን ሪግ የማድረግ አቅም አለው ብላችሁ ታምናላችሁ? ፊፋ ሪግ አድርጎታል? አስገድዷችሁ ነው ወይ የተሸነፋችሁት? እንዳትጮቱ ተከልክላችሁ ነው ወይ? አርጀንቲና በስፔን በዓለም ዋንጫው ፍጻሜ ሆን ብላ ነው የተሸነፈችው። እጇን የሰጠችው ተገዳ ነው። እጇን ተጠምዘዛ ነው የዓለም ዋንጫውን ለስፔን አሳልፋ የሰጠችው። በዛ ደረጃ ደካማ አቋማና ብቃቷን ከስፔን ጋር ያሳየችው ሆን ብላ ታቅዶበት የሴራ ጉዳይ ነው። እንደዚሁም ደግሞ አርጀንቲና ለስፔን ለመሸነፍ ተገደው እንጂ ወደው አይደለም። ከአቅም በላይ ሆናባቸው አይደለም። በስፔን በዛ ደረጃ ብልጫ የተወሰደባቸው ሆን ብሎ የታቀደበትና ፕላን የተደረገ ከላይ የመጣ ትዕዛዝ ነው የሚሉት በጣም ለመቀበል የሚቸግሩ ከእውነት የራቁ የሚመስሉ በቃ ፋርፌሽድ የምንላቸው ወይም ደግሞ ኮንስፓይረሲ ቲዮሪ የሴራ ጥንሰ ሐሳብ የመሰሉ ሐሳቦች እየተዘዋወሩ ይገኛሉ። አመናችሁት ይሄን ነገር ጋይስ? ተቀበላችሁ? ተዋጠላችሁ? እውነት አርጀንቲና ለስፔን በፖለቲካልና ወይም ደግሞ በኤፍኤ በአርጀንቲና እግር ኳስ ፉትቦል አሶሲዬሽኑ ተገዳ በተጨማለቀ ሁኔታ በኮራፕሽን ምናምን ለመሸነፍ አምና ተቀብላ ነው እንግዲህ ሊዮኔል ሜሲን ይዛ የገባቸው አርጀንቲና በፍጻሜው ለስፔን እጇን የሰጣቸው የምር ተወጦላቸዋል ጋይስ። አንሄል ዲ ማሪያም በዚህ ጉዳይ ላይ ሐሳቡን ሰጥቷል። ሰርጂዮ አጉዌሮ በጣም ተመሳሳይ ሐሳቦች ነው በተለይ ሁለቱ የቀድሞ የአርጀንቲና ተጫዋቾች ሲሰጡ የነበሩት። አርጀንቲና አይደለም ለወሳኝ ጨዋታ፣ ለፍጻሜ፣ ለዓለም ዋንጫው ጨዋታ፣ ለወዳጅነት ጨዋታ እንኳን በዚህ ደረጃ ተጫውታ አታውቅም። በእርግጠኝነት የእግር ኳስ አሶሲዬሽናቸው ማለትም የአርጀንቲና እግር ኳስ ፉትቦል አሶሲዬሽን የሆነ ያጨማለቀው ኮራፕሽን አለ፣ አስገድዶ እጃቸውን ጠምዝዞ ነው የሚሉ ሐሳቦችን በሰርጂዮ አጉዌሮና በዲ ማሪያ ሲዘዋወር ተመልክተናል። አንዳንዶች ደግሞ ይሄ ባነር ነው የሁሉ ነገር መዘዝና መነሻው ይላሉ። እንግሊዝን በግማሽ ፍጻሜው ባሸነፉበት ጨዋታ መጠናቀቂያ ላይ ከደጋፊዎች የተቀበሉት ይህ ባነር ሎስ ማልቪናስ ሶን አርጀንቲና ሲላል፣ ማለትም ማልቪናዎቹ የአርጀንቲናውያን የኛ ናቸው። ይሄ እንግዲህ ከእንግሊዝ ጋር በፎልክላንድ አይላንዶች ወይም ደሴቶች ላይ ያላቸውን ቁርሾና የቀደመው የጦርነትና ብዙ ውስብስብ ታሪኮች ጋር ይህንን እንግሊዞችን አስቀይሟልና ፊፋ እንግዲህ እጃቸውን ጠምዞ አርጀንቲና ለሚቀጥሉት 10 ዓመታት በዓለም ዋንጫው እንድትታገድ ወይም ደግሞ እንዳትጫወት ይደረጋል። አሊያም ደግሞ ይህንን የፍጻሜ ጨዋታ ሆን ብላችሁ ተሸነፉ፣ ፎርፌ ውጡ፣ ያው እየተጫወቱ እንደመሸነፍ ማለት ነው። ስለዚህ እንደዚህ አይነት በጣም ኮንስፓይሬሲ ቲዮሪዎች ብዙ እየተነገሩ ይገኛሉ። የአርጀንቲና እግር ኳስ ፌዴሬሽን የገባበት የኮራፕሽን ወይም ደግሞ የሙስና አዘቅት ነው ለዚህ ዳረግ ብዙ እየተባለ ነው። ዶናልድ ትራምፕ ከጀርባ አለ ይባላል። እኔ ማለት ብዙ ነገሮችን እየሰማሁ ነው። መላምቶች ናቸው፣ ምንም የተጨበጠ ነገር ባይኖርም ማለት ነው። እናንተ ግን እነዚህ መላምቶች ከነዚህ ውስጥ አንዱ ራሱ አሳምኗቸዋል? የትኛው ተቀባይነት አለው በእናንተ እይታ? እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ደግሞ በዚህ ዙሪያ አዳዲስ መረጃዎች በተለይ ደግሞ ተጨባጭ ነገሮች ሲወጡ የማደርሳችሁና ሜዳ ስፖርትን ፎሎ በማድረግ ቆይታችሁን ከኔ ጋር እንድታደርጉ ጋብዛለሁ። መልካም ምሽት።
እሺ ምንድነው ሀፕን ያደረገው እዚህ ወርልድ ካፕ ፋይናል ላይና የአርጀንቲና ብሔራዊ ቡድን ውስጥ እንደምትመለከቱት የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ እንኳን የዋንጫው ስነ ስርዓት ላይ ለሊዮ ሜሲ የሜዳሊያ ስጦታ እየተበረከተለት እያለ ለሊዮ ሜሲ ለማስረዳት የፈለጉት ነገር እንዳለ ያስታውቅ ነበር። በግድ ለማስረዳት ሲሞክሩ ምናምን እየተስተዋሉ ነበር። ሌላው ደግሞ ሊዮኔል አንድሪያስ ሜሲ መልበሻ ክፍል ውስጥ ተጫዋቾቹ ላይ የቡድን አጋሮቹ ላይ ሲጮህ ነበር። ሁሉንም ነገር እርሱትና ወደ ጨዋታው እንግባ ተረጋጉ እያለ ሲጮህ ተስተውሏል። በእርግጠኝነት የምነግራችሁ ነገር ቢኖር የሆነ ጊዜ በኋላ ማለት ነው ስለዚህ ወርልድ ካፕ ፋይናል የሆነ ነገር እንደነበረ የሚናገሩ መረጃዎች መውጣት አይቀሩም። አሁንም እየወጡ ነው። በርግጥ ግን የሆነ የተደራጀ መረጃ እንደምናገኝ ይሰማኛል ማለት ነው። ሌላው በጣም አስገራሚው ነገር የሊዮ ሜሲ ቤተሰብ እዚህ ፋይናል ላይ አለመገኘቱ። አስቡት የሊዮኔል ሜሲ ቤተሰብ ሊዮ ሜሲ የመጨረሻውን የዓለም ዋንጫ ጨዋታ እያደረገ የሊዮ ሜሲ ቤተሰብ ስቴዲየም ውስጥ አለመገኘት ማለት እጅግ በጣም አስገራሚ ነው። ለምን ብትለኝ የምድብ ጨዋታ ጋር ከነ ጆርዳን ጋር ሲጫወቱላ ቤተሰቦቹ መጣው ሲደግፉት ነበር። አብዛኛው የአርጀንቲና ብሔራዊ ቡድን ተጫዋቾች ቤተሰብ ስቴዲየም ውስጥ አልተገኙም። የአርጀንቲናው ፕሬዝዳንት ይሄን ዋንጫ ቢያሳኩት ኑሮ አርጀንቲናውያን እኮ የሆነ እኮ የሚወክላቸው ሀገራቸውን የሚወክል የሆነ እኮ የመንግስት ባለስልጣን መኖር ነበረበት። ወላ ተወካይ እንኳን ወደ አሜሪካ አላኩም ለወርልድ ካፕ ፋይናል። የሆነ ነገር እንዳለ በቃ በስርዓት የሚያሳብቅ ነገር ነበረ። ግን ምን እንደተፈጠረ በግልጽ የታወቀ ነገር የለም። ግን የሆነ ነገር አለ ተብሏል። በቅርቡ የሆነ መረጃዎች ማግኘታችን አይቀርም። የምንመለስ ይሆናል። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስኪ እናንተ መላምት ካላችሁ አስቀምጡ። እወዳችኋል። አርጀንቲና ተገዳ ነው ለስፔን ዋንጫውን የሰጠች። ለምን ጉሮሯ እንደዚህ ተይዛ አሰጥም? እኛ ምን አገባን? የኔ አባት የሞተ ነገር አሁን ትቀሰቅሳላችሁ? የኔ አባት መጽናኛ። እኛ ሮላንዶ ዋንጫ ያልበላበት ዋነኛ ምክንያቱ ተጫዋቾች ስለማያቀብሉት ነው። አሁን ደግሞ ሜሲ ዋንጫ ያልበላው ተገዶ ነው ዋንጫውን እንዳይበላ የሆነ ነገር ተባብለው ነው ምናምን ፊፋ። ኧረ እባክህ መጽናኛ። 120 ደቂቃ ተጋድሎ 120 ደቂቃ አንገት ለአንገት ተያይዞ የገባባቸው ጎል ደግሞ መግባት ስላለበት ነው የገባ። ከፍቶ አይደለም የሰጠ። የሚገርም ጎል ነው ያገባ። ልክ አሁን ለምሳሌ የአፍሪካ ዋንጫ ሴኔጋል ከሞሮኮ የነበረው ፔናልቲ የመታው ላይ እንደሱ ቢሆን ኑሮ ሆን ብሎ ተብሎ ነው ይሄ ነገር ስክሪፕት ያለው ነው ትላለህ። እንዴት ብላችሁ ነው 120 ደቂቃ ተጋለው እንደዛ ሆኖ ተጫውተው ዋንጫውን አሳልፈው የሰጡት ናቸው ብላችሁ ስትወሩ ትንሽ እንዲው በግ መሰልናችሁ? የእግዚአብሔር በግ መሰልናችሁ? እንዴት ነው? ለምን መላሷ እንደዚህ በቢላ እየተቆረጠች አሰጥም? እኛ ምን አገባን? አርጀንቲና የ2026ቱን የዓለም ዋንጫ አልበላችም የሚል አእምሯችን አምኗል። በቃ አሁን ሌላ ለቅሷን አያስፈልገንም። እኔን አሁን አስገድጄ ማሊያ ትገዛኛለህ? አትገዛኝም። የሚገራርሙ ጽድት ያለው ያርሰናል እመቤቴ ነው የሚገርም ማለት ነው። ሆም የማንቸስተር ዩናይትድ ጽድት ያለ የማንቸስተር ዩናይትድ የምሬን ነው። ጽድት ያለ ማሊያ ትገዛኛለህ? አትገዛኝም? ምን አስገድጄ ማሊያም ትገዛኝ ከሆነ እስኪና እውነትም ከገዛይ አርጀንቲናም ተገዳ ነው ለስፔን ዋንጫውን ይሰጠኝ ያራዳልኝ እና ይዟችሁ መልካም የለቅሶ ዘመን የምሬን ነው። እኔ ባለፈው ማርቲኔዝ መጎዳቱንና እንዲሁም ደግሞ ላስ ማልቪናስ ሶን አርጀንቲናስ ብሎ ይሄን ነገር ይዞ እንዴት እንግላንዶችን ያስቀይማል፣ ቢያንስ እንዴት የሚጫወትበት እንዴት ጭንቅላቱ አያስብም ምናምን ነገር ብዬ ነበር። እንግላንዶችን ማስቀየሙ ሳይሆን ጉዳይ ግን ማንቸስተር ዩናይትድ ስለሆነ የሚጫወተው ተመልሶ ሲመጣ አደገኛ ጫና በደጋፊዎች ዘንድ እንዳይደርስበት ያን ከመፍራት እንዴት አያስብም ጭንቅላቱ ብዬ በጣም ተሰድበው ነበር። በዛው ልክ ደግሞ እንደለመደው ተጎድቶ ወጥቶ ስለነበረ ማለት እና ያኔ ሀገሩ እኮ ነው ለሀገሩ እንደዛ ምናምን ስትሉኝ ለሀገሩ ምንድነው ያደረገው? አሁን እናንተ ደግሞ መጣችሁ በዚህ ነገር ምክንያት ለአርጀንቲና ለስፔን ዋንጫው እንድትሰጥ ካልሆነ ደግሞ ለ10 ዓመት ወር ምናምን ነገር ታገዳለች አይነት ነገር ውስጥ ገብታ ተገዳ ለስፔን ዋንጫውን ሰጣለች ምናምን ብላችሁ ላይክ ማድረጋቸው ትክክል እንዳልሆነ ልትነግሩ አስቡት። በህግ ደረጃ ልክ ያልሆነ ነገር ጭራሽ ደግሞ ሀገሪቱ እንግላንድ ስትሆን ማለት ነው። ይሄ በህግ ደረጃ ልክ ካልሆነ እንግላንድ መጥቶ ማንቸስተር ዩናይትድ ቤት ሲጫወት ደግሞ በደጋፊዎች ላይ ምን አይነት ጫና ሊደርስበት እንደሚችል ከዛ ዛሬ መጣ ላስ ማልቪናስ ምናምን ነገር ስላሉ እንዲህ ተፈጥሮ እንደዛ ተፈጥሮ ልትለኝ ትፈልጋለህ? ቶኒ መስደቤ ትክክል ነበር ማለት ነው። ኢቭን እናንተ የምትሉት ነገር ሪል ቢሆን እውነት ቢሆንና አሁን ነገ የምንሰማው ነገር ቢሆን ሁላችሁ ጋር ከአርጀንቲናና ከስፔን ጨዋታ በፊት በተፈጠረው ነገር ማለት ነው። ምንድነው አርጀንቲና ላይ ተፈጠረው? በጣም ኢንቦክሲን እያጨናነቃችሁት ነው። ምን አርክ ነው የምትሉኝ? ይኸውላችሁ እኔ እርግጠኛ ባልሆንኩበት ነገር ማውራት ስላልፈለኩ ነው። አሁን ግን የማውቀውን ያህል የሚሰማኝን የኔን ሐሳብ ልንገራችሁ። የማይመለከታችሁ ስክሮል አድርጉት። ምክንያቱም እየደረደርክ ነው ፋይናሉን ሉዝ ላለማድረግ ዋንጫውን እንዳጣው እንዳይሳው። በቃ ስክሮል አድርጉት። የሜሲ ፋን ኮንክ ግን ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ጋር እንዲደርስ ፈልጋለሁ። በደንብ ኮፒ ሊንክ
ሪፖስት አድርጉት ይሄንን ቪዲዮ። ይኸውላችሁ ምንድነው መሰላችሁ የተፈጠረው? አርጀንቲና እውነትም ጫና ተደርጎባታል ይሄን ፋይናል ሉዝ እንድታረግ። ለምን ዝም ብሎ እንደዚህ አይነት ሐሳብ ይነሳል ብዬ አላስብም። እኔ ኦልሬዲ ፋይናሉን ተሸንፋለች፣ ዋንጫውን አጣለች አርጀንቲና። ነገር ግን ለምንድን ነው ይሄ ሐሳብ የተነሳው? ከመሬት ተነስቶ እኔ እንደዛ ከማያስቡ ሰዎች አንዱ ነኝ። ያለ ምክንያት የሆነ ነገር አይነሳም ብዬ ነው የማስበው። እኔ አንድ እርግጠኛ የሆንኩበትና እውነተኛ ነው ብዬ የማስበው አንድ መረጃ ብቻ ነው ያለኝ። ያ ምንድነው? ሊዮኔል አንድሬስ ሜሲ ከጨዋታው በፊት ድሬሲንግ ሩም ውስጥ የተፈጠረው ነገር ማለት ነው። እንዴ ተጫዋቾቹን እያረጋጋ ነበር። ተጫዋቾቹ በጣም ተረብሸው ነበር። ጨዋታው ላይ እንዲያተኩሩና የተፈጠረውን ነገር እንዲረሱት እየነገራቸው ነበር። ያ እውነተኛ ነገር ለምን አለያ ሰው እንደ ቀልድ ነው እየወሰደው ያለው እንደ ኤክስኪውዝ እየወሰደ አይ ዶንት ቲንክ ሶ ጋይስ። ይኸውላችሁ ሐሳቡ ምን ያህል ኢንተረስቲንግ እንደሆነ በትንሹም ላብራራላችሁ። ከጨዋታው መጠናቀቅ በኋላ አርጀንቲና ስፔን ዋንጫውን ስታነሳበት ሰዓት ጀርባቸውን ሰጥተው ነበር አብዛኞቹ አርጀንቲና ተጫዋቾች እና ለሀገራቸው ልጆች ምስጋና እያቀረቡ ነበር። በምታዩት ሜሲ እንደዚህ አይነት ነገር በማድረግ የሚታወቅ ሰው አይደለም። ለቡድኖች በጣም ሪስፔክትፉል የሆነ ሃምብል የሆነ ሰው ነው። ታዲያ እንዴት ለምን እንደዚህ ያደረገ? ለኔክስቷ እኔ ጥያቄ ሆነብኝ። ሊዮኔል ስካሎኒ ኢማጂን ይህ ሰውዬ የዓለም ሻምፒዮን አድርጓታል። 2 ጊዜ ፋይናል አድርሷል። በኋላ እንደማያሰለጥን አይነት ሪቴል እንዳደረገ ማለት ነው። አርጀንቲና አዝሙት ያለ ምክንያት ነው። አይ ዶንት ቲንክ ሶ። ይኸውላችሁ ጋይስ እሺ ሶስተኛ ፖይንት ደግሞ ላንሳላችሁ። አሁን ይሄ ፖይንት ከጓደኛዬ የተነሳው ለኔ ግን አሳማኝ እየሆነ የመጣ ይመስለኛል። አሁን ምንድነው ሐሳብ የተነሳው ደግሞ ጎልደን ቦል ነው። ጎልደን ቦሉን ያሸነፈው ሮድሪ ነው። ሮድሪ ደግሞ ከሜሲ የተሻለ ውድድር ዓመት አላሳለፈም ያለ ዋንጫው ላይ ለሜሲ ነበር የሚገባው። ነገር ግን ለሜሲ እንደ ቅጣት ነው፣ ለአርጀንቲና እንደ ቅጣት ነው ያ ጎልደን ቦል አልተሰጣት። ኢማጂን ዝም ብላችሁ ነገሩን ለማገናኘት ነው ሞክሩ። እኔ ከቀናት በኋላ በጣም ከባድ ነገር የሚፈጠር ይመስለኛል። እሱን ምን ይሆናል? እሱ ደግሞ አይደለም ተጨማሪ ነገር ደግሞ አለ። ሜሲ አንድ የዓለም ዋንጫ ሻምፒዮን፣ አንዱ ለሶስተኛ ጊዜ ፋይናሊስት ሆኗል። ምንም የቀረው ነገር የለም። በዚህ ልክ ኢሞሽን አለ። በዚህ ልክ ኢንስታግራም ፖስቱን አይታችሁታል። እንዴት እንደዚህ አይነት እንዴት ሊያሳይ ተጫዋቾች ከጨዋታ በፊት እንዴት እንደዚህ አይነት ከጨዋታ በኋላ እንዴት እንደዚህ አይነት ሪአክሽን እና እንደዚህ አይነት ስሜቶች ሊገቡ ይችላል? እኔ አላውቅም ጋይስ። ይኸውላችሁ የሆነ ነገር ግን እንዳለ ማሳያ ይመስለኛል። ይኸውላችሁ አርጀንቲና ሰሚ ፋይናል ድረስ ስትሄድ የነበራትን አቅምና ችሎታ አያታችኋል። ነገር ግን ፋይናል ላይ በዚህ ልክ የፈለገ ነገር በስፔን ብልጫ ቢወሰድባት እንዴት ነው አንድ እንኳን ኦን ታርጌት ማትሞከር? ዝም ብላችሁ ነገሩን ለማሰብ ሞክሩ፣ ምን ያህል ሐሳቡ ኢንተረስቲንግ እንደሆነ ማለት ነው። እና ትናንትና ደግሞ እየተፈጠረ የነበረ ነገር አለ። ኢንስታግራሙ ጋይስ ሌላ ታሪክ ማለት ነው። ሌላ ታሪክ ኢንስታግራም። ይኸውላችሁ ትናንት ደግሞ የአርጀንቲና ፉትቦል አሶሲዬሽን ፕሬዚዳንት ናቸው የሚባሉት ከላይ ያያቻቸው እነዚህ ሰው ቮይስ ወጥቷል። የዚህ ሰው እየተባለ ያ ቮይስ ምንድነው የሚለው መሰላችሁ? ትራንስሌት ተደርጎ ነው ያየሁት። ምንድነው የሚለው እውነተኛ ነው አይደለም ምንም አላውቅም፣ ላይሆን ይችላል ግን ነገሩ ምን ያህል ኢንተረስቲንግ እንደሆነ እንድትገነዘቡ ነው። እና ይሄ ቮይስ ምንድነው የሚለው አርጀንቲና ከኢንግላንድ ጋር በነበራት ጨዋታ ተጫዋቾች መጨረሻ ላይ ጨዋታው ከተጠናቀቀ በኋላ ከደጋፊዎች የማልቪናስ ይሄ ባነሩ ይዘው ገብተው ያንን እንቅስቃሴ ስላሳዩ ብዙዎች ከፊፋ የሆነ እርምጃ እንዲወሰድባት አርጀንቲና ላይ ኤክስፔክት እያደረገ ነበር። እና ያ ቮይስ ምንድነው ሐሳቡ? አርጀንቲና በዛ ጉዳይ ምክንያት እንግሊዝ በጣም እየተጫነች ነበር። ኢማጂን አርጀንቲና የዓለም ዋንጫ ካሸነፈች ለእንግሊዝ ምን ማለት እንደሆነ ማለት ነው። በዚህ ምክንያት አርጀንቲና ፖለቲካል እንትን ውስጥ ተጫዋቾቿ ስለገቡ ለ10 ዓመት እንደምትታገድ ከዚህ ዓለም ዋንጫ እና ያ እንዳይሆን ግን ቢያንስ አትሊስት ይህንን ፋይናል ሉዝ ማድረግ እንዳለባቸው እንደዚህ አይነት ጫና ነበር እያሳደረባቸው የነበረው ነው የሚለው ቮይሱ ማለት ነው። ኢማጂን ዝም ብላችሁ እና ነገሮች ዝም ብለው አሁን እርግጠኛ ናቸው አይደለም በሚለው ቶፒክ ላይ ሳይሆን አሁን ከቀናት በኋላ የሚፈጠረውን ነገር ግን በጣም ለማየት ጓጉቻለሁ። አስባችሁታል? አሁን ይህ ነገር እውነት ቢሆን ለምሳሌ እውነት ቢሆን አርጀንቲና ዋንጫውን ሉዝ እንድታረግ ተገዳ ነው ጫና ተደርጎባት ነው የሚባል ነገር እውነተኛ መረጃ ቢገኝ አስቡት የሚፈጠረውን ነገር ማለት ነው። ምን ያህል ኢንተረስቲንግ እንደሆነ አስቡ። እና ይህን ቪዲዮ በቻላችሁ ታቅም ኮፒ ሊንክ ሪፖስት አድርጉ። አሁን ዛሬም ነገ የሚወጡ መረጃዎች ሊኖሩ ይችላሉ። ምን ያህል እውነተኛ ናቸው፣ ምን ያህል የተረጋገጡ ኦፊሻል የሆኑ መረጃዎች ናቸው እሱን አላውቅም። ነገር ግን አሁን ከጥቂት ቀናት በኋላ እርግጠኛ ነኝ መናገር ፈልጌ የሆነ ነገር ይፈጠራል ብዬ አስባለሁ። እግር ኳስ ሌላ ታሪክ ውስጥ ገብቷል ጋይስ። ይኸውላችሁ አርጀንቲና ማለት ነው
በእንደዚህ አይነት ሁኔታ ውስጥ እንደምትቀጥል ከሆነና ይህ ነገር በጣም እየተጋጋለ የሚሄድ ከሆነ እመኑኝ የሆነ ነገር ይፈጠራል፣ የሆነ ነገር እናያለን ማለት ነው። እና እንደዛ ነው ፊልም ማድረገው ይመሻሻል ማለት ነው።